የኔ ንግስት እንዴት አመሸሽ? ደህና ነኝ። እኔ እኮ ዛሬ እስር ቤት የምታደር ነበር የመሰለኝ። ለመሆኑ ቢኒያም ምንድን ያደረከው? ይሄ ደግሞ ምን ማለት ነው? ስማ፣ እንደዚህ እየተነሳ ዘመዶችን የምትጎዳ ከሆነ ናታንንም እንደማትጎዳ በምን እርግጠኛ ነኝ? እንደዚህ እንደፈለክ እየሆንኩልህ ያለሁት ቤተሰቦቼን ለመጠበቅ ነው። እና አሁን ደግሞ ቢኒያም ዘመድሽ ሆነ? አዎ ዘመዴ ነው። ገነት እናቴ፣ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለሱ እታገልለታለሁ። ሰሚኛለሽ? ለዚህ ውሻ መቆርቆርሽን ካሁን በኋላ እንድታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለሱ እኮ ነው። አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ። የኔ ንግስት ተያት ፈታተኝ። በመጀመሪያ ቢኒያምን ያላሳሰርኩትም፣ ሲቀጥል ይሙት በህይወት ኑሮ የማውቀው ነገር የለም። ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው። ምንም ሳይሆን ወደ ቤቱ ይመለስ ይሻላል። ካልሆነ ግን ለአንተም ለእኔም ጥሩ አይሆንም። ድሮም ለሴት ልብ መስጠት የሆነው ትርፉ መደፈር። ቆይ እኔ እኮ ያፌት ነኝ። እንዴት ነው በአንድ ሴት እንደዚህ ሊደፈር የቻልኩት? ይበል ያፌት፣ እንዲህ እንድትጫወትብህ የፈቀድክላት ራስህ ነህ። በተለይ ከዚህ በኋላ አንድ ነገር ባደርግ ገበኔን ሁሉ ለሰው ነው አውጥታ የምትሰጥብኝ። ቆይ ራሴን እያወኩ እኔስ እንዴት እንደዚህ ያደርጋለሁ? ቢኒ በህይወት አለ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ በማድረግ ድራማውን እንጀምር ማለት ነው። ሐረግ ድራማ ክፍል 88። እንግዲህ አቤል ትንሹ ያፌት ቢኒን የጠለፈው እሱ ነው ማለት ነው። የሚገርም ማለት ነው። ማንም አልጠበቀም ነበር ማለት ነው። እና እሱ ነው የጠለፈው፣ እሱ ነው ያገተው ማለት ነው። እንግዲህ ፂም በቃ ሞቱን የቢኒን ሞት ከሰማች በኋላ መናገር አትችልም፣ እንትን ብላለች ለጊዜው ማለት ነው። በጣም ነው የተጎዳችው። ናታንና ቤዚም ተጨቃጨቁ ማለት ነው። ናታን ሐኪም ቤት መውሰድ አይፈልግም እህቱን፣ ምክንያቱም የሚከታተሉት ሰዎች እንዳሉ ስለሚያውቅ ማለት ነው። እና ፂም እንግዲህ ዝም ነው ያለችው ማለት ነው። እንደምትናገር ተስፋ አደርጋለሁ ማለት ነው። በዛ መሀል ናታን ወደ ዳግም ይደውልና ገኒ ታንሷለች ማለት ነው። ገኒያውን አልሰማችም እስካሁን። ገኒ ጋር ያወራሉ ምናምን።
ያው ገኒም እንግዲህ ጨንቋታል ማለት ነው። ውስጧ ነግሯታል እና ከልጇም ጋር ስታወራ ሰላም ነው ምናምን ይላታል ማለት ነው። እንደዚሁ ሉሊት ደግሞ ለገነት ደውላ ነገረቻት ማለት ነው። ገኒም እንግዲህ ያው ፌንት በላሽ ማለት ነው፣ በድንጋጤ መልኩ ማለት ነው። መናገር አትችልም፣ ታሳዝናለች ማለት ነው። እንደዚሁም ያፌት ቤት ነበር እንግዲህ ከእስር ቤት እንደወጣ ለኤፍራት አልነገራትም፣ እንደታሰረ አልነገራትም። ቤት ነው ያለው። ላፕቶፕን እየነካካ በአጋጣሚ ጓደኛውም ነበረ። ፖሊሶች ይመጣሉ ማለት ነው። ፖሊሶች መጥተው ኤፍራታ በሩን ትከፍትለትና ያው እንግዲህ ኤፍራታ ታስገባቸዋለች። ፖሊሶቹን ለያፌት ትነግረዋለች ማለት ነው። ፖሊሶች ምንድን ነው ሲሉት ወደ ፖሊስ ጣቢያ ሊወስዱት እንደሆነ ምንድን ነው ጉዳዩን አልነገሩትም። እዛውን እነግርሃለን ብለው ማለት ነው። ከዛ ያው እንግዲህ ጓደኛው ደግሞ እዚሁ ጨርሱት ምናምን ሲል በቃ ያኔ ለማስተባበል ያኔ ፖሊሶቹን ለመግዛት ያው እንደለመዱት እነ ያፌት ማለት ነው። አልተቻለም። ፖሊስ ጣቢያ ሄዱ። ጥያቄያቸውን ተጠየቁ ማለት ነው። ቢኒያምን እንዳገታችሁት ነው ፖሊሶች የጠየቋቸው ማለት ነው። ስለዚህ ምክንያቱም ያፌት እንዲታገት የሆነ ነገር እንዳደረጉት ትዕዛዝ ሰጥቶ ነበር ማለት ነው። ስለዚህ በዛ መሀል እኔ ይመስለኛል አቤል ያፌት ጋር የሆነ ይሰልላል ማለት ነው፣ ያፌት የሚያደርገውን። ምክንያቱም ቢኒን ለማገት ያፌት ነበር ያሰበው፣ ቢኒን ለመውሰድ ያፌት ነበር ይሄንን እቅድ ያወጣው ማለት ነው። ስለዚህ አቤል ያፌት የሚያደርገውን ነገር ያውቃል ማለት ነው። እና በዛ መሀል ደግሞ ያፌት መታሰሩን እነ ናታን አያውቁም ነበረ። ገነት ነገረችው ማለት ነው። ከዛ ምክንያቱም ፂም ደግሞ እንግዲህ ያው ቢኒን እኔ ካጣሁኝ ምንም ነገር መቋቋም አልችልም ምናምን እያለችው ቢኒ በእኔ ቆርጦ ነው እንዴ ምናምን ስትለው እንግዲህ ናታንም በፍቅር መቁረጥ አይቻልም አላት። ምክንያቱም ናታን ኤፍራታንን እየተደበቀ ያያት ነበር ማለት ነው። በኤፍራታ ቢናደድባትም በኤፍራታ ቢበሳጭባትም ኤፍራታን እየተደበቀ ያያት ነበር እና ከእሷ ተስፋ አልቆረጠም ማለት ነው። ፍቅሩ አልወጣለትም ማለት ነው። ሲቀጥል ደግሞ የናኦል እናት ያው ናኦል ደግሞ ከቤዚ ጋር እያወራ የድሮ ማንነት እየተወ መጣ ማለት ነው። ናኦል ከእናቱ ጋር ተነጋገረ። እናትየዋ ደግሞ ማንን ነው የምታወራው ብላ ጠየቀችው። ስለዚህ ናኦል ሰው እንዳያወራ ከሰው ጋር እንዳይገናኝ የእናትየዋ እጅ አለበት ማለት ነው። ምክንያቱም አባትየዋን የገደለችው እንግዲህ የሚናገረው እሷ እንደሆነች ነው ናኦል ማለት ነው። እህቱም እንግዲህ ትበሳጭበታለች ማለት ነው። ናኦልም ጥሯት ይወጣል። ኤፍራታ ያው ትደውልና እንግዲህ ገኒን እንደታመመች ምናምን ይነገራታል። ለቤት ትመጣለች ማለት ነው። ያው እንግዲህ ገኒን መልሱን እንደምትፈራ ጥያቄ መጠየቅን እንደምትፈራ መልሱን እንደምትፈራ ነገረቻት ማለት ነው ለገኒ። ያው ገኒ መናገር አትችልም በበኒ ሞት ምክንያት ወታ ማለት ነው። እንደገና ደግሞ በቃ በዛ መሀል ናታን መጣ ማለት ነው። ሲያያት ደስ ነው ያለው፣ እሷም ደስ ነው ያላት። ግን በመሀል ያው ልትሄድ ስትነሳ ናታን እኔ ስመጣ ነው እንደምትሄጂው ሲላት ባሌ ይቀየማል ምናምን አለ። ናታንም ተቆጣ። ባሌ ታያለች እኔ ስመጣ ምናምን አለ። በዚህ መሀል የረሳሁት ነገር ሉሊት እነ ሉሊት ላይ ጮኸችባት ማለት ነው። ሉሊትን እገልሻለሁ፣ በቃ የተረፈ ጥፍርሽን እቆራርጥልሻለሁ አለቻት ማለት ነው። በዛ መሀል ኤፍራታ ያው ተነስታ ወደ ቤቷ ሄደች። ያው ኤፍራታ ምሽት ላይ ቤት ነበረች። ያፌት መጣ። ያፌትን በቃ ጮኸችበት ማለት ነው። ከበስ ቢኒን ታመጣዋለህ፣ ቢኒን ካላመጣኸው የማታውቃትን ኤፍራታ ነው የምትሆነው አለችው ማለት ነው። ኤፍራታ ለያፌት ያፌትን በጣም ተናደደ። አሳልፋ እንደምትሰጠው እርግጠኛ ሆነ ማለት ነው። ስለዚህ ኤፍራታም
ያፌት ላይ በጣም ተናደብታለች። እነሱን ነው የምጠብቀው፣ ለነሱ ብዬ ነው ህይወቴን ያመሳቃቀልኩት ብላ ጮኸችበት ማለት ነው። እንግዲህ ድራማው እዚህ ላይ ያበቃል ማለት ነው። ላይክ ሰብስክራይብ አድርጉኝ ማለት ነው።